ቅዱስ ጳውሎስ ለልጁ ጢሞቴዎስ የሰማዕትነትን ምስጢር በመንፈሳዊ ሕይወት የመኖር ምስጢር በሃይማኖት የመኖር ምስጢር ምን እንደሆነ ሲነግረው የክርስቶስ ተከታይ መሆን ብቻ ሳይሆን ክርስቶስን የምንከተለው በመስቀልም ጭምር እንደሆነ በመከራ በሞት ጭምር እንደሆነ በሞት በመከራ ብቻ ሳይሆን በሕይወትም እንደሆነ በመዋረድ ብቻ ሳይሆን በክብርም እንደምንከተለው የገለጸበት አንቀጽ ነው። መንፈሳዊ ልጁ ጢሞቴዎስን በርታ እያለ ይመክረዋል። ከመጀመሪያው ቁጥር ተነስተን ስናየው ማለት ነው። ይሄንን ለሌላ ሊያስተላልፉ ለሚችሉ ሰዎች አደራ ስጥ፣ አስተምር እያለ እየመከረ መጣ። ከዚያ በኋላ ስለ መድኃኒታችን ኢየሱስ ክርስቶስ መሞት፣ መዋረድ፣ መከራ መቀበል እንዲሁም ደግሞ መነሳቱን በክብር ያለ መሆኑን እየነገረ መጥቶ እሙን ነገር ይላል። ቃሉ የታመነ ነው። እንከመሰ አረይነ መዊተ ምስሌሁ ንኤሪ ሕይወተ ከሱ ጋራ በሞት ከመሰል በሕይወትም ከእርሱ ጋራ እንኖራለን። ወእመሰ አረይነ ትዕግስተ ንኤሪ ነጊሰ ወእመሰ ክህድናሁ ውእቱኒ ይክህደነ ከሱ ጋራ ብንጸና እንደዚሁም ከእርሱ ጋራ እንነግሳለን። ከካድነው ግን እርሱም ይክደናል ይላል። ከካድነው እርሱም ይክደናል። እኛ ባናምነውም እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና ይላል። ስለ ቃሉ የቃሉ ባለቤት የተመሰገነ ይሁን። እንግዲህ ይህ ቃል የሚነግረን በዛሬው ዕለት ከተገናኘን ከተሰባሰብን እግዚአብሔር እንዲህ ካገናኘን ከሰበሰበን ምንድነው ሐሳቡ ምስጢሩ ምንድነው ለሚለው የመጻሕፍት ምስጢር እንዲሁ በቀላል የሚገደብ አይደለም። እኛ በስጋ በዓለም እንኖራለን፣ በልብ በሰማይ እንኖራለን። ላይለ ይኩን ህሊናክሙ በሰማይ ያሃሉ ልብክሙ ነው። እኛ በዚህ እንኖራለን፣ እኛ በሰማይ እንኖራለን። ሙሉ የሆነው እግዚአብሔርን የምንከተል ሙሉ በሆነ ሕይወት እንኖራለን። በማይጠፋ ሕይወት እንኖር ዘንድ በሚጠፋ ሕይወት እኛ ያለን የሚጠፋውን ሕይወት ንቀን በማይጠፋው ለመኖር የምንዘጋጀው በዚህ ቃል ነው። ይህንን ቃል ይዘን ነው የምናየው። የሰማዕትነቱ ምስጢር ሲነገረን የዋለው ሊቃውንትም አባቶቻችን ያስተማሩት ሁሉ በጣም ሰፊ ምስጢር አለው። ምናልባት ከኔ ጋር ቆይታ የምናደርገው ባለን ጊዜ ውስጥ ሰማዕትነትን በሁለት ከፍሎ ለማየት እፈልጋለሁ። ሰማዕትነት ሁለት አይነት ነው። መንገዱ ሁለት ነው። የልብ ሰማዕትነትና የስጋ ሰማዕትነት ነው። ሁሉም የሚፈጸመው በልብ ቢሆንም አሰራሩ፣ አፈጻጸሙ፣ አካሄዱ ሁለት ነው። የልብ ሰማዕትነት የምንለው የሰው ልጅ በመንፈሳዊ ልደት ከመንፈስ ቅዱስ ከተወለደ ጀምሮ ነፍሱ ከስጋ ተለይታ ከዚህ ዓለም እስኪሄድ ድረስ እስኪሰናበት ድረስ ሁል ጊዜ የሚኖርበት የዕለት ዕለት ሕይወት ነው። የልብ ሰማዕትነት የምንለው በመንፈሳዊ ልደቱ የሚታወቅ ክርስቲያን ከመንፈሳዊ ልደቱ ጀምሮ ከመንፈስ ቅዱስ አብራክ ከተወለደ ጀምሮ ነፍሱ ከስጋው እስክትለይ ድረስ ሰው ከሰማዕትነት አይወጣም። በክርስቶስ የሚያምን ከሥላሴ የተወለደ መንፈሳዊ ልጅነት ያለው ሰው ሁል ጊዜ እድሜ ልኩን በሰማዕትነት ይኖራል። ማንም ክርስቲያን ማንም ኦርቶዶክሳዊ ምእመን ከሰማዕትነት ተለይቶ አያውቅም። ሰማዕትነትም ከኛ ተለይቶ አያውቅም። ሰማዕትነት የኛ የሁልጊዜ ምግባችን ነው። ሰማዕትነት የኛ የሁልጊዜ መጠጣችን፣ ልብሳችን፣ ክብራችን ነው። ምክንያቱም መንፈሳዊ ልደት እስካለን ድረስ በዚህ ዓለም ደግሞ መንፈሳዊ ልደት አዲስ ሕይወት ስለሆነ አዲስ የሆነ ነገር የሚቃወም ስለማይጠፋ አዲስ በሆነ ሕይወት የሚኖሩ ሁሉ ተቃዋሚ ይበዛባቸዋልና ስለዚህ ዕለት ዕለት የምንፈጽመው ሰማዕትነት እንዳለ ከመንፈሳዊ ልደት የተነሳ የተሰጠን ሕይወት ነው። እግዚአብሔር ወልድ ወደዚህ ዓለም መጥቶ በእኛ ስጋ ከተወለደ በኋላ እኛ ደግሞ ከእርሱ እንድንወለድ ካደረገን ጊዜ ጀምሮ ይሄ ነገር ይቀጥላል። የልብ ሰማዕትነቱ ማለት ነው። ሰማዕትነት ማለት ምስክርነት ማለት ነው። ሰምዐ መሰከረ ነው።
ምስክርነት ማለት መመስከር ማለት ነው። መስክሮ መሞት፣ መስክሮ መኖር ማለት ነው። ታዲያ የልብ ሰማዕትነት ምንድን ነው? ሁለተኛው ሰማዕትነት ምንድን ነው? የሥጋ ነው። የሥጋ ሰማዕትነት ውስጥ ምንድን ነው የሚለውን በአጭር ለማየት እንሞክራለን። ከሊቃውንት አንዱ ቅዱስ ማር ይስሐቅ ስለዚህ መከራ ስለዚህ ሰማዕትነት ሲናገር እንዲህ ይላል። አሪግሰ ላዕለ መስቀል ክልኤቱ ፍና፣ መከራ መቀበል ወይም ሰማዕትነት ሁለት መንገድ ነው ይላል። ቀዳማዊ ስቅለተ ሥጋ ወዳግማዊ ስቅለተ ሕሊና። የመጀመሪያው የሥጋ መከራ፣ ሁለተኛው የሕሊና መከራ ብሎ ይገልጸዋል። እኛ ሕሊናውን እናስቀድማለን። የመጀመሪያውን እስኪ የሕሊና መከራ የሚለውን እንመልከት። ሰው ነፍስ አለው፣ ሥጋ አለው። የሰው ሕይወቱ በልቡ ነው። የሰው መኖሩ በነፍሱ ነው። በነፍሱ ከሆነ የሚኖረው ነፍሱ ሁል ጊዜ በሰማዕትነት ትኖራለች ማለት ነው። ስለዚህ ሰው ከመንፈሳዊ ልጅነቱ ጀምሮ እስከ ሞቱ ድረስ በመንፈሳዊ ሰማዕትነት፣ በልባዊ ሰማዕትነት፣ በውስጣዊ ሰማዕትነት ይኖራል ማለት ነው። ውስጣዊና ውጫዊ ስለሆነ ሰማዕትነታችን ማለት ነው። ልባዊ ሰማዕትነቱ ምንድነው ያልን እንደሆነ ክርስቲያን ክርስቶስን ካመነበት በክርስቶስም ከተጠመቀበት ከአምኖ ከተጠመቀበት በክርስቶስም ከተጠመቀ ዕለት ጀምሮ በውስጡ የክርስቶስን መከራ እያሰበ እየዘከረ ያን እያሰበ በመከራው እየተሰቃየ ይኖራል። የውስጥ የሕሊና ሰማዕትነት የልብ ስቅላት ይባላል። ይሄ የልብ ስቅላት። ታዲያ ይሄ የሕሊና ሰማዕትነት የማሰብ ሰማዕትነት ምንድነው ምስጢሩ ያልን እንደሆነ ደግሞ በመንፈሳዊ ሕይወት መኖር ክርስቶስን መምሰል እርሱ ነው የልብ ሰማዕትነት የምንለው። ቅዱስ ጳውሎስ ሳይጠቅስ አላለፈም። ወንትልዎ ለፍጹም መልአክነ ኢየሱስ ክርስቶስ ዘተአገሰ ኀፍረተ መስቀል አናይስዮ በእንተ ፍስሐሁ ዘጽኑ ሎቱ ወነበረ በየማነ መንበረ እግዚአብሔር ይላል። ፍጹም የሆነ መከራውን ኀፍረቱን ታግሶ የተቀበለ ስለሚመጣው ትንሣኤ ስለሚመጣው በዘባነ ኪሩብ በየማነ አብ መቀመጥን ተስፋ በማድረግ ፍጹም መከራን ሳያፍር ወደ ኋላ ሳይል የተቀበለ ፍጹም አለቃችን ኢየሱስ ክርስቶስን እንከተል ይላል። እሱን እንከተለው ይላል። ሀልዩ ወእስኩ ለዘከመዝ ተአገሰ መኃጥአን ወተናገሩ ወበበይናቲክሙ ከመ ይትስራ ነፍስክሙ ወኢትድክሙ። ይህንን መከራውን ከበረት ጀምሮ በስደት በተለያየ መከራ ሕይወቱን ያሳለፈውን አለቃችን ክርስቶስን ኢየሱስ ክርስቶስን ስንከተል ደግሞ ይላል ከኃጥአን ዘንድ የተቀበለውን መከራ አስቡት። ወተናገሩ ወበበይናቲክሙ፣ እርስ በርሳችሁም ተነጋገሩ። ክርስቶስ እንዲህ መከራ ተቀበለ፣ ክርስቶስ እንዲህ ተሰቃየ ብላችሁ ተነጋገሩ፣ ስለ እርሱም ተማማሩ አለ። ለምንድን ነው ስለ እሱ የምንማማረው? ለምንድን ነው ስለ እሱ መከራ የምናስበው? ለምንድን ነው ስለ እሱ መሰቀል የምንሰብከው ያላችሁ እንደሆነ ከመ ኢትስራ ነፍስክሙ ወኢትድክሙ፣ እንዳትደክሙ ነው አለ። በልባችሁ ደክማችሁ ከክርስቶስ ተለይታችሁ እንዳትጠፉ ነው አለ። ስለዚህ ማሰብ በምንድን ነው? በልብ ነው ማለት ነው። አስቡት ነው ያለው። ስናስብ መከራ እንቀበላለን ማለት ነው። በውስጣችን የክርስቶስን መከራ ማሰብ ለልባችን መከራው ነው፣ ለልባችን ሐዘኑ ነው። የዳንበት ነፍሳትም የዳኑበት መሆኑ ደስታ ቢኖርበትም ደስታና ሐዘን የሚቀላቀልበት ሕይወት ነው። ይሄ የክርስቶስን መሰቀል ማሰብ ማለት ነው። አስቡት አለ፣ እንዳትደክሙ አለ። አንድ ሰው ኃጢአት የሚሰራው ለዓለም የሚገዛው ለተለያየ መጥፎ ግብር የሚገዛው የክርስቶስን መከራና ሞት ማሰብ ሲያቆም ነው። ስለሱ መሞቱን ሲያስብ ለኔ ሞቶልኝ ለምን እንዲያረጋለሁ ብሎ ያስባል። ለኔ መከራ የተቀበለልኝ እያለ ለምን እንዲሆናለሁ ብሎ ያስባል። ስለዚህ በልቡ እያሰበ መኖር አንዱ የልቡና ስቅላት፣ የልቡና መከራ፣ የልቡና ሰማዕትነት ይባላል። ይህን ቅዱስ ጳውሎስ የነገረን የልብ ሰማዕትነትን ነው። የልብ መንገድን ነው። የልብ ምስክርነትን ነው። እንደዚሁም የልብ ሰማዕትነት ምንድነው ያልን እንደሆነ የክርስቶስን መከራ እያሰብ ለኛ ያደረገልን እያሰብ እኛ ደግሞ በዚህ ዓለም ስንኖር ልቡናችን ከሚፈልጋቸው ፈቃደ ስጋችን ከሚፈልጋቸው ነገሮች ልቡናን ገቶ ቆጥቦ መንፈሳዊ በሆነው መንገድ ብቻ እንዲሄድ መከላከል፣ መጋደል፣ ይሄ ሰማዕትነት የልብ ሰማዕትነት ይባላል። ከኃጢአት ጋር መጋደልን ያሳያል። ይሄ ለዚህ ነው ቅዱስ ጳውሎስም ተጋደሉ ዋለ ኃጢአት እስከ ለደም ትበጽሑ፣ ገና ናችሁ
ወአዲ ይጸናይክሙ ገና አልጸናችሁም ተጋደሉት ወእበይዋ እምቢ በሏት። ይሄም ቢታ የልብ ሰማዕትነት ነው። ለኃጢአት አልገዛም፣ ለዓለም አልገዛም፣ ለመጥፎ ግብር አልገዛም ብሎ ልቡናን ወደ ሰማያዊ ነገር ማንሳት የልብ ሰማዕትነት ነው። የልብ ሰማዕትነት ይባላል። ለደም እስክትደርሱ ድረስ ኃጢአትን ተጋደሉት ብሎ ነው የተናገረው። ስለዚህ ቅዱሳን ሐዋርያት ያስተማሩን ትምህርት በጠቅላላ የልብን ሰማዕትነት የሚነካ ነው። የመጽሐፍ ቅዱስ ሕይወት፣ የገድላቱ ሕይወት፣ የቅዱሳን አበው ሕይወት መጀመሪያ የልብን ሰማዕትነት ይኖሩታል። መጨረሻ ነው የሥጋ ሰማዕትነት የሚቀበሉት። መጨረሻው ነው በሞት የሚጠቀለለው ማለት ነው። ሲኖር ግን ከልብ ሰማዕትነቱ አይወጣም ሰው። ብዙዎቻችን የሆነ የፈረሰ ነገር አለ በውስጣችን ማለት ነው። አንዱ የሚሰራውን ኃጢአት አንዱ ላይ ሰራው ይችላል። አንዱ ጋር የሚጋጨው ኃጢአት አንዱ ጋር የተስማማ ሊሆን ይችላል። አንዱ የማይፈልገው አንዱ የሚፈልገው ይሆናል። እያንዳንዳችን ልዩ ልዩ ኃጢአት አለብን። ከዛ ኃጢአት ጋር መዋጋት የልብ ሰማዕትነት ነው ማለት ነው። አንዳንዱ ከሱስ ጋር መዋጋት፣ እሱን ለመተው ራስን ማጋደል የልብ ሰማዕትነት ነው። አንዳንዱ በጉቦ ያንን ልቡናውን ያሳወረውን ጉቦ ለመተው ሲጋደል የልብ ሰማዕትነት ነው። በጠቅላላ በዓለም ላይ ያሉ ክርስቶስ የማይወዳቸው ለመንፈሳዊ ዓለም የማያበቁ በዚህ ዓለም የሚሻሩ የሚያታልሉ ነገሮች ሁሉም ከልባችን ሲቆረጡ ያን ጊዜ ልባችን ሰማዕትነት እየፈጸመ እንደሆነ ይገባናል ማለት ነው። የልብ ሰማዕትነት ይባላል። አሁን ባለው በዚህ ዘመንም ያለባበስ ከንቱነት፣ የተለያየ ቅዱስ የሆነ አካላችንን የሚያቆሹ ነገሮች ሁሉ በሱሰኝነት ጥገኝ ነው የምንኖረው። እነዚህ ነገሮች እንዲቆረጡ ሲሆን ያን ለመተው ያም እምቢ እኛም እምቢ በሚል መካከል ላይ ተጋድሎ ይፈጸማል። በዚህ ጊዜ የልብ ሰማዕትነት ይባላል። ሰው ሁለመናው ልቡ ነው። ሁለመናው ገዢው ልብ ስለሆነ እጅ የሚገዛው ለልብ ነው። ዓይንም የሚገዛው ለልብ ነው። እግርም የሚገዛው ለልብ ነው። ከአካላችን ውጭ በሆነ ኃጢአት አንሰራም። በአካላችን ነው። አካላችን የሚገዛው ደግሞ ለልብ ነው። ልብ ከኃጢአት ጋር ሲጋደል ያን ጊዜ የልብ ሰማዕትነትን እንፈጽማለን ማለት ነው። የልብ ሰማዕትነት ይባላል። ይሄ ክርስቲያኖች ከመጀመሪያው ጀምሮ እስከ ሞት ድረስ የሚያረጉት ተጋድሎ ነው። ይሄ እስከ መቼውም ድረስ ተስማምተውበት አይኖሩም ክርስቲያኖች። ከየትኛው ጋር? ከክርስቶስ ከሚለይ ኃጢአት ጋር ማለት ነው። ነፍሳችን ምውት እንድትሆን አያረጉም። የሞተች ሆና እንድትኖር አይፈልጉም ክርስቲያኖች። ስለዚህ በልባቸው ሰማዕትነትን ይፈጽማሉ ማለት ነው። ብዙ ቅዱሳንን የምናውቃቸው በዚህ ሕይወት ስለሆነ፣ በዚህ ካልሆነ ግን እያንዳንዱ ሰው በልቡ ሰማዕትነትን ካልተቀበለ ምንም አይነት ውጫዊ መከራ መጣ ቢባልም ምንም ሊቀበል አይችልም። ወእመሰ ክርስቶስ ምስሌክሙ ምውተ ረሲዩ ነፍስተክሙ ለምግባረ ኃጢአት ወሕያወ ረሲዩ መንፈሰክሙ ለምግባረ ጽድቅ እመሰ መንፈሱ ለዘአንስኦ ለኢየሱስ እሙታን ህዱር ላዕሌክሙ የሐይዋ ለነፍስክሙ ይላል ቅዱስ ጳውሎስ ሲያስተምረን በሮሜ መልእክቱ ምዕራፍ 8:10 ላይ ይህንን ቃል ነግሮናል። ክርስቶስ ጋር ከሆነ ያላችሁ ክርስቶስም ከእናንተ ጋር ከሆነ ያለው ልቡናችሁን ለኃጢአት የሞት አድርጉት። ተመልከቱ፣ ሰማዕትነት መሞት አይደል? ልብም ከኃጢአት ሲሞት ሰማዕትነትን ይፈጽማል ማለት ነው። ከክርስቶስ ጋር ከሆነ ያላችሁ ክርስቶስም ከእናንተ ጋር ከሆነ ያለው ልባችሁን ነፍሳችሁን ለኃጢአት የሞት አድርጉት ይላል። የሞተ እንደማይንቀሳቀስ ልብም ለኃጢአት ማይንቀሳቀስ እንዲሆን ማለት እኮ ነው። ለውስጣዊ ሐሳብ ክፉ ለሆነው መጥፎ ግብር ልብም ማይንቀሳቀስ ይሆናል ማለት ነው። እንዲያውም የቅዱሳን የመጨረሻው ማዕረግ ንጽሐ ልቡና የሚባለው ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና ይባላል። ንጽሐ ልቡና የሚባለው አንዱ ቅዱሳን የሚደርሱ ደረጃ ይሄ ልብን መግደል ይባላል። ለኃጢአት የሞተ ማዕረግ የሚባለው ደረጃው ለኃጢአት መግደል ማለት ነው። ንጽሐ ነፍስ ተጋድሎ ነው። ንጽሐ ልብ ግን አለመጋደል ነው። ንጽሐ ሥጋ በገቢር አለመግለጥ፣ ንጽሐ ነፍስ በህሊና መዋጋት፣ ንጽሐ ልቡና አለመዋጋት ነው። እስከ አለመዋጋት ይደርሳሉ ማለት ነው። ክርስቲያኖች ግን ተዋግተው አልፈው ነው። ሳይዋጉ አልፈው አይደለም። ተዋግተው ካለፉ በኋላ ከመዋጋት ነፃ ይሆናሉ። በዚህ ጊዜ ንጽሐ ልብ የሚባል ይሰጣቸዋል ማለት ነው። ለዚህ ነው ልባችሁን ለኃጢአት የሞት አድርጉት ይላል። እየተጋደልን ስንል የምንደርስበት ደረጃ ነው። ይሄ ለክርስቲያኖች የተሰጠ ለመንፈሳውያን ሰዎች የተሰጠ እርከን ነው፣ ደረጃ ነው። የልብ ሰማዕትነት እንዲያለ ይቀጥላል። እንደገና ወሕያወ ረሲዩ ለምግባረ ጽድቅ
ከኃጢአት የሞተ ከሆነ የሞተ ስላችሁ ልባችሁ የሞተ ይሁን ማለት ሳይሆን ለጽድቅ ደግሞ ሕያው ይሁን አለ። ስለዚህ አሁን መሞትም ሕያውነትም በውስጣችን አለ ማለት ነው። የሞተ መሆን ለኃጢአት፣ ሕያው መሆን ለጽድቅ ማለት ነው። እስኪ እያንዳንዳችን በየግላችን ቤት እንግባ። የቤተሰብ አመራር ሂደት የቤት ሰራተኞች አሉ። እነዚያ ላይ የምናደርገው አሁን እዚህ መተን ምንማር ብዙዎች የቤት ሰራተኞች የሥራ ሰራተኞች ብዙ ነገር አለ። እነዛ ላይ አንድ ቀን እውነተኛ የእግዚአብሔር ልጆች እንደመሆናቸው አስበን ለነሱ መልካም አድርገንላቸው እነሱም ቅዳሴው እንዲሳተፉ እነሱም ይሄን ጉባኤ እንዲሳተፉ እነሱም የእግዚአብሔር ልጆች እንደመሆናቸው ከኛ ጋር እኩል ናቸው ብለን የምናስብ ስንቶቻችን ነን? በእውነቱ ቃል እግዚአብሔር የሚናፍቃቸው ግን የኛ ሰራተኞች ስለሆኑ ጨቁነናቸው የያዝናቸው ቤተክርስቲያን መድረስ ያልቻሉ ሁሉ ጊዜ እያለቀሱ የሚኖሩ ብዙዎቻችን ምስጢሩ የገባን የሚመስለን ሃይማኖት ያለን የሚመስለን ለቤተ ክርስቲያን ተቆርቋሪ የሚመስለን ለቤት ሰራተኞቻችን ግን ምንም የማይመስለን ብዙዎች አለን። በእውነት በዚህ ተጠያቂዎች ናቸው። ምንም በዚህ ማይጠይቅ ሰው የለም። በቤት ባለው ሀብት ሰራተኛን መቅጠር ሰራተኛው በሃይማኖት ከኛ ያንሳል ማለት አይደለም። ለእግዚአብሔር የሚገባ አካል ነው። ያም የክርስቶስ ቤተሰብ ነው። ያን ጭምር ማሰብ ያስፈልጋል። ይሄ ለምግባረ ጽድቅ ሕያው መሆን ማለት እሱ ነው። ታዲያ ልባችን ተቀይሮ ምን ሆኗል ማለት ነው? ለምግባረ ኃጢአት ሕያው ነው፣ ለምግባረ ጽድቅ ግን ምውት ሆኖ እናገኛለን ማለት ነው። ውስጣችን ስንመለከት ብዙዎቻችን ማለት ነው ስለ ክርስቶስ ይሄን ተው ቢባል እንኳን መተው የማይችል ብዙ ሰው አለ። ይሄን ለምዶብኛል የሚል ብዙ ሰው አለ። ታዲያ ሰማዕትነት ማለት ሀዲገ ልማድ መቲረ ፈቃድ ነው ማለት ነው። ልማድን መተው ፈቃድን መቁረጥ፣ ይሄ የልብ ሰማዕትነት ይባላል። የቀደሙ ክርስቲያኖች የመጡበት ህይወት ይሄ ነው። ሰማዕታት ብለን የምናከብራቸው የመጀመሪያ ህይወታቸው ይሄ ነበረ። ከመቆረጣቸው በፊት ከመፈለጣቸው በፊት ለአናብስት ከመሰጠታቸው በፊት ጉድጓድ ከመወርወራቸው በፊት በገመድ ከመጎተታቸው በፊት ሰማዕትነቱ ይሄ ነበረ። እኛም ሊቀድም የሚገባው ይሄ ሰማዕትነት ነው። በስራ ብዙዎችን ያታለንበት ጊዜ ይበቃናል። አከለክሙ መዋዕል ዘሐለፈ ዘተቀነክሙ ለግዘ ሥጋክሙ ለፈቃደ ሥጋ የተገዛችሁበት ልባችሁን በሚያልፍ ነገር እንዲገዛ ያደርጋችሁበት ዘመን ይበቃችኋል ተብሎ የተነገረ ነው። ይበቃችኋል አለ። በቃ ከዚህ በኋላ አንድ ነገር አንድ ችግር ይቀረፍ። በቃ አንድ ልማድ ይቅር። በዚህ ጉባኤ መሆን የለበት አለበት። በአንድ ጉባኤ አንድ ችግር መቀረፍ አለበት። ብዙዎቻችን ግን በአንድ ጉባኤ አንድ ችግር መቅረፍ አይደለም ችግሩን ለመቅረፍ ራሱ ማሰባችን ራሱ የሌለብን ጊዜ አለ። አናስበው። በአንድ ጉባኤ አንድ ችግር፣ በአንድ ጉባኤ አንድ ችግር፣ በብዙ ጉባኤ ብዙ ችግራችን ይቀርፋል ማለት ነው። አይቼ ወገኖቻችን፣ እኛም እዚህ የምንቆመው እናንተም እዚህ የተቀመጣችሁ አንድ የሆነ ነገር ላይ ለመድረስ ካልሆነ በስተቀር ምን ይረባናል? ታዲያ ምን ይጠቅመናል? ዋጋችንስ ምንድን ነው? ህይወታችንስ ምንድን ነው? የተወደዳችሁ ምእመናን ቃሉ ጋር ናችሁ? እሺ፣ ቃሉ ጋር ከሆናችሁ የልብ ሰማዕትነት ሀዲገ ልማድ መቲረ ፈቃድ ነው። አንድ መናኝ ወደ ገዳም ሲሄድ አበው የሚጠይቁት ጥያቄ ይሄ ነው። ወይም አንዲት መናኝ ወደ ገዳም መነንኩ ብላ ስትሄድ የሚጠይቋት ጥያቄ ይሄ ነው። ሀዲገ ልማድን መቲረ ፈቃድን ትይዛለህ ትይዛለሽ ተብሎ የሚጠየቁት አዎ እግዚአብሔር ያስችለኛል ካሉ ይቀመጣሉ። አረ ልማዴንማ ከተውኩ፣ አረ ፈቃዴንማ ከቆረጥኩ ማለት አይገባም በክርስትና። ታዲያ በዓለም የምንኖር እኛ ዓለማውያን ምእመናንም በዓለም የምንኖር ከዓለም ያይደለን እኛም ይሄ ህይወት ያስፈልገናል። መናንያንና በዓለም ያሉ ክርስቲያኖች የሚለዩት በጋብቻና በድንግልና ብቻ ነው። በሌላው ግን አንድ ናቸው። የውስጥ ሰማዕትነት በመፈጸም የውስጥ ተጋድሎን በመያዝ ግን አንድ ናቸው። ምክንያቱም መነኩሴ የሚከተለው ክርስቶስን፣ አንድ በዓለም ያለው ኦርቶዶክስ የሚከተለው ክርስቶስን በምን ይለያሉ? አይለዩም። ስለዚህ የውስጥ ተጋድሎ ያስፈልገናል። ሰማዕትነት ይሄ ነው። የመጀመሪያው ትንሣኤ ይባላል። እንዲያውም ቅዱስ ዮሐንስ በራእዩ ላይ የገለጸው የመጀመሪያውን ትንሣኤ ያልተነሳ ሁለተኛው ትንሣኤ ላይ እድል የለውም ይላል። የመጀመሪያው ትንሣኤ ይሄ ሰማዕትነት ነው። ይሄ የልብ መነሳሳቱ ነው። ለክርስቶስ ቀናኢ መሆኑ ነው። ለቤተ እግዚአብሔር መቅናቱ ነው። ከሚያልፉ ከሚጠፉ ነገሮች ልብን መከልከሉ ነው። አያችሁ፣ ቅድም ሲገለጽ የነበረው እኮ ባህልን፣ ዘረኝነትን፣ ጎጠኝነትን ይሄን ቆርጦ መጣል ምን ይባላል ማለት ነው? ሰማዕትነት ይባላል።
ሰማዕትነት ይጠይቃል። የኔ ቋንቋ ይሄ ነው፣ የኔ ዘር ይሄ ነው፣ የኔ መልክ ይሄ ነው፣ የኔ ጎጥ ይሄ ነው፣ የኔ ክልል ይሄ ነው፣ የኔ ወንዝ ይሄ ነው፣ የኔ ደንበር ይሄ ለክርስቲያን አይሰራም። ክርስቲያን ደንበር የለውም። ንገሬ ካላችሁ ሲጀመር ክርስቲያን ከዚህ እስከ ላይ የደረሰ ሙሉ አእምሮ ያለው ስለሆነ በወንዝ በክልል በቋንቋ የተገደበ አእምሮ የለንም እኛ ሰማዕታት ስለሆነ። የልብ ሰማዕትነት የውስጥ ሰማዕትነት ከሁሉም ነገር የሚቀድም እኔ ክርስቲያን እንደመሆኔ ኦርቶዶክሳዊ እንደመሆኔ ምንድነው ላደርግ የሚገባኝ ብሎ ለመንፈሳዊ ተግባር አሁኑኑ መጀመር ነው። ልብ አሁን በሰማዕትነት መጀመር ይችላል። እንቅስቃሴ አይፈልግም። ልብ ቁጭ ካለበት ከተኛበት ቢሮ ላይ ምኑ ላይ ሆኖ ልብ ሰማዕት መሆን ይችላል። የውስጡ እሳቤው ነው መልካም እሳቤው ሰውን ለመጥቀም አገርን ለመጥቀም ቤተክርስቲያንን ለማስተላለፍ አደራን ለመጠበቅ ስለሆነ ምኑ የልብ እሳቤው ሰማዕትነት ይሏቸዋል። ይሄ ነው ምስክርነት ማለት ይሄ ነው። መመስከር ማለት ይሄ ነው። በውስጥ መልካም ሐሳብ ለክርስቶስ ምስክር እንሆናለን ማለት ነው። በውጭ ብቻ አይደለም፣ በመናገር ብቻ አይደለም ምስክር የምንሆነው፣ በማሰብም ምስክሮች ነን። መልካሙን ስናስብ ወዲያው ስለ ክርስቶስ እንመሰክራለን፣ ያሰብነውን ስለምንናገር ማለት ነው። እስመ እምተረፈ ልብ ይነብብ አፍ ነው። ከልብ የተረፈውን ነው አፍ የሚናገረው። ስለዚህ ልባችን መልካሙን ሲያተርፍ አፋችን መልካሙን ይናገራል ማለት ነው። እነዛ ነው የሚሆነው እና የልብ ሰማዕትነትን በተመለከተ ቤተክርስቲያናችን በሰፊው የምታስተምር መሆኗንም እንድናውቅ ማለት ነው። ቅዱስ ጳውሎስ የውስጥን ሕግ የውስጥን ሐሳብ እንዲህ በማለት ይገልጸዋል። ሐዋዝ ውእቱ ሕገ እግዚአብሔር ውስተ ልብየ ወባህቱ ረክብ ካልአ ሕገ ኃጢአት ዘውስተ አባልየ ወተጻብኡ ወተቃተሉም ስለዝኩ ሕገ እግዚአብሔር ዘውስተ ልብየ ወሃየለ ዝኩ ሕገ ኃጢአት ዘውስተ አባልየ ወፄወወኒ መንገሌሁ ትሑት ብእሲ አነ መኑ ማዳነኒ እምዝንቱ ነፍስትየ መዋቲ ይላል ቅዱስ ጳውሎስ። ይህን በሮሜ መልእክቱ ምዕራፍ 7:22 ላይ ምንድን ነው ያለው? የእግዚአብሔር በውስጤ ያለው አለ ያማረ ሕግ ነው አለ። አሁን ውስጣችን የሚያስተናግደው የእግዚአብሔርን ሕግ ያስተናግዳል። ሰው በእግዚአብሔር መልክ ሲፈጠር መልካምነትን የማድረግ ፍላጎቱ መልካምነትን የመተግበር አቅሙ ሰፊ ሆኖ ነው የተፈጠረው። መልካምነት የሚመቸው የሚስማማው ሆኖ ነው የተፈጠረው። ለዚህ ነው ክፉ ስናደርግ ውስጣችን ያለው ሕግ የሚቃወመው። እየተቃወምን ግን ያን እያጠፋ ሌላ ሕግ እንጨምርበታለን እንጂ ማለት ነው። በውስጤ ያለው አለ የእግዚአብሔር ሕግ መልካም ነው አለ። ነገር ግን ሌላ ደግሞ በአካሌ የሚሰራ የኃጢአት ሕግ አገኘሁ። ያ የእግዚአብሔር ሕግና የኃጢአት ሕግ ተጣሉ ይላል። አካሌን ሜዳ አድርገው ተጣሉ ተዋጉ ይላል። ምን አለ ይላል? ኃጢአቱ በረታ፣ የእግዚአብሔርን ሕግ አሸነፈው፣ ወደ ራሱ ማረከኝ። ምን አይነት ደካማ ሰው ነኝ ይላል። ተላላው ሲገልጸው የልቡን ድክመት እየገለጸ ለኛ ነው ሐሳቡን የሰጠን። እንዲህ ካለው በኋላ መኑ ማድሃነኒ እምዝንቱ ነፍስትየ መዋቲ ከዚህ ከሚፈርሰው ከሚበሰብሰው አካሌ ማን ባዳነኝ ይላል። ማን ባዳነኝ እያለ ይናገራል። ስለዚህ አሁን በልባችን ውስጥ አሁን ምንታዊን የማስተናገድ ሂደቶች ናቸው ሰፊ ሰዎችን የሚያጠሉ ማለት ነው። ከሕግ እግዚአብሔር ጋር የሚቃረን ሌላ ሕግ ይመጣበታል። ያን ሕግ መቃወም ያን ሕግ ኃጢአት መቃወም ሰማዕትነት እንለዋለን በመንፈሳዊ አስተምህሮ ማለት ነው። ያን ከተቃወሙ በኋላ ነው መንፈሳውያን የሚሆኑት። ያን በመቃወም ውስጥ ነው መንፈሳዊነቱ የሚገኘው ማለት ነው። ታዲያ ይህንን ስናደርግ ነው በዓለም ያለው ነገር ሁሉ ከንቱ መሆኑን የምንረዳው። ዓለምን እንደ ጊዜያዊ መኖሪያ እንደ ክራይ ቤት መቁጠር የምንጀምረው ከዚህ ልብ ሰማዕትነት የተነሳ ነው። የልብ ሰማዕትነት ይህን እንድናውቀው ያደርጋል። ፈቃዳችንን ስንቆርጥ ማለት ነው። ብዙ ጊዜ ብዙዎቻችን የምንፈልገው የእኛ ፈቃድ እንዲፈጸምልን ብቻ ነው። የሌላን ፈቃድ መፈጸም አንፈልግም። ልባችን ሰማዕት አይደለማ። እዚያ እኮ ነው ክርስቲያን ከራሱ ፈቃድ ይልቅ የሌላውን ፈቃድ ያስቀድማል። ይህ ምን ይባላል? መቲረ ፈቃድ ይባላል። ፈቃዱን ቆርጦ መጣል ይባላል። የልቡን ሸለፈትን ቆርጦ መጣል ይባላል። በመንፈስ ቅዱስ ምላጭነት ማለት ነው። በመጻሕፍት አስተምህሮ በቃለ እግዚአብሔር ምላጭነት ቆርጦ መጣል ይሄ ሰማዕትነት ይባላል። መቲረ ፈቃድ ይሉታል አባቶቻችን። የራስን ፈቃድ ትተህ የሌላን ፈቃድ በመፈጸም ራስ ደስ ከሚያሰኝህ ይልቅ ሌላውን በማስደሰት ላይ የተመሰረተ ሐሳብህ ምን ያደርጋል? ይሄ ስቅለተ ህሊና ሰማዕትነት ይባላል። የውስጥ የህሊና የልብ ሰማዕትነት ነው የሚባለው። ወገኖች ብዙ ጊዜ ቁጣ የሚያስቸግረን ብስጭት የሚያስቸግረን እንዲሁ ሁለመናችንን የሚቆጣጠርብን ሰዎች አለን። ከልጆችም ጋር ከሰራተኞችም ጋር ከጎረቤትም ጋር ከምንም ጋር ይሄን ቆርጦ መጣል የልብ ሰማዕትነት ነው። በጣም ቁጣ የሚገዛቸው ሰዎች በተለይ ይበዛሉ። ታዲያ ከመብዛት
ከመብዛቱ የተነሳ አንዳንዱ ተፈጥሮዬ ነው እስከ ማለት ደርሷል። ተፈጥሮዬ ነው። ውሸት ነው ይሄ። ቁጣ ተፈጥሯችን አይደለም። ምናልባት ቁጣ ተፈጥሯችን ነው ብንልም እንኳ ለሚጠቅም ነገር ቁጣ ተፈጥሯዊ ነው ብንል ያስኬዳል። የኃጢአት ቁጣ ግን ተፈጥሯዊ አይደለም። ቁጣ ተሰጥቶናል። ለምን እንደምንጠቀም ባለማወቃችን ግን የኃጢአት ቁጣን ሁሉ የምንጠቀምበት አጋጣሚ ይፈጠራል። ቁጣን ምናልባት ቤተክርስቲያን ላይ የሚደረገውን ግፍ በምዕመናን ላይ በሚደረገው ቁጣ ልናነሳ እንችላለን። እንደዚሁም ቅንዓት በተመለከተ ብዙ ሰው ቀናተኛ ይሆንና እንደ ተፈጥሯዊ ይሆናል። ቅናት አሁንም የሚገባን ቅናት አለ። በመንፈሳዊ ሕይወት የሚኖሩትን የመቅናት ሂደት አለ በውስጣችን። እኛ ግን የምንቆጣው በማይጠቅመው የምንቀናውም በማይጠቅመው ሆኖ ይገኛል። ይሄን ቆርጦ መጣል ሰማዕትነት ይባላል። አስቡ። በእኔ ውስጥ ያለው ቁጣ ምንድን ነው? በእኔ ውስጥ ያለው ብስጭት ምንድን ነው? ይሄን የምተወው በምንድን ነው? ይሄስ ክርስትና ይፈቅዳል ወይ? አይፈቅድም። እና በጥቅሉ ፈቃድን ቆርጦ መጣል። እኔ መቆጣት ፈልግ ይሆናል፣ የኔ ፈቃድ ሊሆን ይችላል። ነገር ግን ይሄን ቆርጬ ከጣልኩት ሰማዕትነት ይባላል። ስለዚህ ያለ ደም ሰማዕትነት አንዱ የውስጥ ተጋድሎ ነው ማለት ነው። ከአካላችን የሚፈስ ደም የለም፣ ከአካላችን የሚቆረጥ ነገር የለም። ይህ ሳይኖር ግን በልባችን ውስጥ በሚደረግ ማንም በማያውቀው ተጋድሎ ውስጥ ስንኖር ይሄ እግዚአብሔር የሚያውቀው የልብ ሰማዕትነት፣ የልብ የትንሣኤ ጅማሬ ይባላል። የመጀመሪያ ህይወታችን ነው መሆን ያለበት ምዕመናን። የሌሎች ከውጭ የሚመጣው ጠላት የሚያመጣው አይደለም፣ እሱ አይደለም ከባዱ። እሱ ለክብር ነው የሚያበቃን። ይሄ በውስጥ ላይ ኃጢአት የሚያሸንፈን ሂደት ዝም ብለን በመንፈሳዊ ህይወት ሳንኖር መስለን የምንኖረው የህይወት ውሸት፣ እነዚህ ነገሮች ናቸው ከእግዚአብሔር የሚለዩን። ከውጫዊን የሚመጣ መከራ፣ የስጋ መቆረጥ፣ የአንገት መቆረጥ፣ የእግር መቆረጥ፣ የተለያየ አካል ግርፋት፣ ለአናብስት መሰጠት፣ ለተለያየ ጉዳትም ቢያደርሱም እንኳ ምንም አይነት ከእግዚአብሔር ሊለየን አይችልም። ይሄ ከእግዚአብሔር የሚለየን ልባችን ከእግዚአብሔር ሲለይና ሲቆረጥ ወዲያው ሞትን ይባላል። ሞታ ለነፍስ ርሂቅም እግዚአብሔር፣ ነፍስ ሞተች የምትባለው ከእግዚአብሔር ስትርቅ ነው። ያኔ ነው ቅርንጫፍ ከግንዱ ሲቆረጥ ነው የሚደርቀው፣ ማበብ ማፍራት የሚያቆመው። አንድ ክርስቲያንም መንፈሳዊ ተግባራት የማይጥሙት፣ ቃለ እግዚአብሔር የሚያሰለቸው፣ ቤተ ክርስቲያን የሚያስጠላው፣ ሰማያዊ ሕግ የሚያስጠላው፣ ምድራዊ ነገር የሚናፍቀው ምን ሲሆን ነው? ከግንዱ ከክርስቶስ ሲለይ ነው ማለት ነው። ይሄ ነው ሞት የሚባለው። ስለዚህ ይሄንን ሞት እኛ ማሸነፍ የምንችለው በልብ ሰማዕትነት ነው የሚሆነው ማለት ነው። በልብ ሰማዕትነት ነው። እና ከልብ ሰማዕትነት ከወጣን ግን ነገሮች ሁሉ ይበላሻሉ ማለት ነው። ሁለተኛው የስጋ ሰማዕትነት ነው፣ ያለን ጊዜ ለመጠቀም ማለት ነው። ይሄ አፍአዊ ነው፣ ውጫዊ ሰማዕትነት እንለዋለን። ሰው ውስጣዊነቱ ውጫዊነቱ የታወቀ ነው። ውስጣዊነት የምንለው መንፈሳዊነት ወይም የነፍስ አካልነት የልብ ህይወት መኖር ነው። ውጫዊነት ግን የሚታየው የስጋ አካሉ ነው። ይሄ ውጫዊ ሰማዕትነት በክርስቶስ ያመነ ሁሉ እሱ እንደሄደ ሊሄድ እንደሚገባው የታወቀ ነው፣ ሲዘረዘር የዋለ ሁሉ ማለት ነው። በክርስቶስ ማመን ብቻ ሳይሆን ስለ ክርስቶስ መከራ መቀበል እንዳለበት መምህራንም ሲያስተምሩት የዋሉት መጻሕፍትም የሚነግሩን እሙን ነው። ሊቀርም የማይገባ ሊሆንም የሚገባ የሚሆንም ጭምር ነው። እግዚአብሔር ለይኩን ብርሃን አለ፣ ምን ሆነ? ብርሃን ይሁን ሲል ብርሃን ሆነ። ውሃው ይሰብሰብ ይከፈል አለ፣ ተከፈለ። ለታብቁል ምድር አለ፣ ምድር ታብቅል አለ፣ አበቀለች። ለያብሩሁ ብርሃናት በታይ ጠጠፈር አለ፣ ፀሐይ ጨረቃ ከዋክብት አበሩ። ለታውፅ ባህር አለ፣ ባህርም አሳዎችን አስገኘች፣ የብስም አራዊትን አስገኘች። በምንድን ነው ሁሉ የተደረገው? በቃል ነው አይደል? በቃል ነው። ያ ብርሃን ይሁን ያለው ራሱ በስጋ ተገለጠና መጥቶ ምን አለ? ወተከውኑ ጽሉአነ በእንተ ስሜ በኩሉ ሰብ። በወንጌል አስተማረ። ምን አለ? ብርሃን ይሁን እንዳለ ብርሃን ሆነ። የተጠላችሁ ትሆናላችሁ አለ፣ የተጠላን ሆነ። ይህን ሊቁ ሳዊሮስ ዘእስሙናይን እንዲህ ብሎ ይተረጉመዋል። ወይቤ እግዚአብሔር ለይኩን ብርሃን ወኮነ ከማሁ ከማሁ ይቤ ወተከውኑ ጽሉአነ በእንተ ስሜ ወኮነ ምንዳቤ ላይ ለምእመናን። ብርሃን ይሁን አለ፣ ብርሃን ሆነ። እንደዚህም ሁሉ የተጠላችሁ ትሆናላችሁ አለ፣ የተጠላን ሆን። ምእመናን የተጠሉ ይሆናሉ።
በዚህ አይነካችሁ አስቀድማን ጠልታኛለችና ብሎም ነግሮናልና። ስለዚህ የውጫዊ ሰማዕትነት ከመጠላት ከመገለል የሚመጣ ነው እና መድኃኒታችን ኢየሱስ ክርስቶስ ለመከራ ለሞት ተላልፎ ስለኛ እንደተሰጠ እኛ ደግሞ ለሱ ለመከራ ለሞት ተላልፈን የምንሰጥበት ሕይወት ነው ውጫዊ ሰማዕትነት የምንለው። እርሱ ራሱን ለኛ መስዋዕት እንዳረገ እኛ ደግሞ ራሳችንን ለሱ መስዋዕት የምናረግበት ሕይወት ነው ውጫዊ ሰማዕትነት የምንለው። ለዚህም ራሱ መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን መሰረት ነው። በብሉይ ኪዳን የነበሩ ነቢያት ከአቤል ጀምሮ ደማቸው በግፍ የፈሰሰ ሰማዕታት ቢኖሩም ይበልጥ በሐዲስ ኪዳን ግን መልክ ጌጥ ሆኖ ቀረበ። ይበልጥ ማለት ነው። የቀደሙት በመከራ ቢያልፉም ከሲኦል ግን አልወጡም፣ ነፃ አልነበሩም። በኋላ ነው የዳኑት። ክርስቶስ ከመጣ ወዲህ ያለው ሰማዕትነት ግን ዕለቱን ገነት የሚወርስበት ክብር ሆኖ ተሰጠ። አባት የባረከን ልጅ አይበላምን? እግዚአብሔርም አባታችን ነውና በስጋ ተገልጦ ለሱ በማይገባ ልደት ተወልዶ ከባህሪ ውጭ በሆነ መወለድ ተወልዶ እኛ ከባህሪያችን ውጭ በሆነ ልደት ተወልደን መከራን እንድንቀበል አደረገ። ለባህሪያችን በሚስማማው ልደታችን ሳይሆን ሰማዕታት የሆነው ለባህሪያችን በማይስማማው ልደታችን ነው። ለባህሪያችን በሚስማማውማ የተከበርን ነበርነ። በዚህ ዓለም ታከብረን ነበር በዛኛው ልደት ይሆን። በዚህ ዓለም ባለው ልደታችን አይደለም መከራ የምንቀበለው፣ ሰማያዊ በሆነው ልደታችን ነው። ክርስቶስ መከራ የተቀበለው ሰማያዊ በሆነው ልደት፣ ቀዳማዊ በሆነው ልደት፣ ከአብ በተወለደው ልደት አይደለም። የባህሪው በሆነው ልደት አይደለም። መለኮታዊ በሆነው ልደት አይደለም። በመለኮታዊ ልደቱ ማንም ሊነካው፣ ማንም ሊደፍረው፣ ማንም ሊደርስበት የማይቻለው ነው። መላእክት የሚሰግዱለት፣ ሁሉም የሚንቀጠቀጡለት ነው እርሱ። ታዲያ መከራ የተቀበለው ግን በምንድን ነው? ራሱ እንዲህ ብሎ ነገረን። መከራ ሊቀበል የመጣበትን መንገድ እንዲህ አለን። ከጲላጦስ ፊት ቆሞ ተጠይቋል። ሲጠየቅ ግን የመለሰው መልስ ምን ሚል ነበረ? ወአንሰ በእንተ ዝንቱ ተወለድኩ ወእንበይነ ዝንቱ መጻእኩ ውስተ ዓለም ከመ እኩን ሰማዕተ በእንተ ጽድቅ ከመ እኩን ሰማዕተ በእንተ ጽድቅ ወኩሉ ዘእምጽድቅ ይሰማዓኒ ቃልየ። ይሄ በዮሐንስ ወንጌል ምዕራፍ 18 37 ላይ የነገረን መልእክት አለ። ምን አለ? ስለዚህ ተወለድኩ፣ ወደ ዓለም መጣሁ፣ ስለ እውነት ልመሰክር መጣሁ፣ ከእውነት የሆነ ቃሌን ይሰማኛል አለ። ስለምን ልመሰክር መጣሁ? ስለ እውነት ልመሰክር መጣሁ አለ። ከእውነት የሆነ ደግሞ ቃሌን ይሰማኛል አለ። እዚህ ጋር እናስተውል። ስለዚህ ተወለድኩ አለ። የመጀመሪያው አይደለም፣ ሁለተኛው ልደት ነው። ስለ እውነት ሊመሰክር የተወለደው በቀዳማዊ ልደቱ አይደለም። ስለ እውነት ሊመሰክር የተወለደው በዳህራዊ ልደቱ ነው። ስለ እውነት የመሰከረው በቀዳማዊ ልደቱ ተወልዶ ባለ ባህሪው ተገልጦ አይደለም። ከባህሪው ውጭ በሆነ ልደት ከመቤታችን በስጋ ተወልዶ ነው የመሰከረው። ስለ እውነት ሊመሰክር የመጣው ዓለም እውነትን አጥታ በድንግዝግዝ ውስጥ ስለነበረች ያንን ጨለማ ሊገፍ ሐሰቱ እውነት መስሏት፣ ጣዖቱ አምላክ መስሏት ዓለም በእውርነት ስትነዳ ስለነበረ እውነትን ሊገልጽ ስለ እውነት ሊመሰክር ወደዚህ ዓለም መጣ። ስለ እውነት ሊመሰክር ስለመጣ ግን ዓለም ምን እንዳደረገች ግልጽ ነው። ሐሰተኞቹን እየፈታች እውነተኞቹን እያሰረች የታወቀ ነው። እና ስለ እውነት ልመሰክር መጣ አለ። ከእውነት የሆነ ቃሌን ይሰማኛል አለ። ያ ማለት ወዲያውኑ ጲላጦስን የሚያደናግር ቃል ነበረ። ይሄ ቃል ማለት ነው። ወዲያው ጥያቄ ፈጠረበት። እውነት ምንድን ነው አለ። የዓለም ጥያቄ ሆነ ማለት ነው። ዓለም ጲላጦስ ነው። ጲላጦስ ለጊዜው ሰማያዊ እስኪሆን ድረስ ምድራዊ ነበረ። ክርስቲያን እስኪሆን ድረስ አሕዛብ ነበረ። የእግዚአብሔር ልጅ እስኪሆን ድረስ የክፉ ልጅ ነበረ። ስለ እውነት ግራ ገባው። እውነት ምንድን ነው አለ። ዓለም እስካሁን ድረስ ይህን ጥያቄ እስካሁን እያተራመሰው ይኖራል። እውነት ምንድን ነው? ስለዚህ ጲላጦስ መልሱን ሳይሰማ ወጣ ነው የሚለው። መልሱን ሳይሰማ ጠየቀ። እስኪመልሰው አልጠበቀም። የብዙዎች ችግር ይሄ ነው። በምንፍቅና በተለያየ ግብር ውስጥ የሚኖሩ መጥተው ቤተክርስቲያን ላይ ጥያቄ ያቀርባሉ። እስክንመልስ አይጠብቁም፣ ወጥተው ይገኛሉ። ጲላጦስም ጠየቀና ወጣ። ሳያገኝ ቀረ ማለት ነው መልሱን። ይህ መልስ መቼ ተመለሰ ያላችሁ እንደሆነ በክርስቶስ ለሚያምኑት በክርስቶስ የሚያምኑ ሰዎች ባሉበት ቦታ ተመለሰ። ምን ተብሎ? አነ ውእቱ ፍኖተ ጽድቅ ወሕይወት፣ የእውነትና የሕይወት መንገድ እኔ ነኝ አለ። ስለዚህ
ስለ እውነት ሊመሰክር የመጣው ስለ ራሱ ነበር ሊመሰክር የመጣው፣ ስለ አባቱ ነበር ሊመሰክር የመጣው፣ ስለ መንፈስ ቅዱስ ነበር ሊመሰክር የመጣው። ስለ እውነት መመስከር ማለት ስለ አምላክነት መመስከር ነው። ስለ እግዚአብሔርነት መመስከር ነው። ስለ መለኮትነት መመስከር ነው። ስለ ዘላለማዊ ሕይወት መመስከር ነው። እውነት ማለት በሐሰት የማይቸነፍ ዓለም ሲያልፍ የማያልፍ ዘላለማዊ ማለት ነው። ስለዚህ ልመሰክር መጣሁ አለ። ከእውነት የሆነ ይሰማኛል ማለት ከኔ የተወለደ ይሰማኛል ነው። እኔ እውነት ነኝ ነው። ከኔ የሆነ ይሰማኛል። እኛ ከሱ ነን፣ ከዓለም አይደለንም፣ ከሱ ነን። ከዓለም የሆነ ከዓለም የተገኘውን ነገር ነው የሚያጠናው። ከሱ የሆን ግን ከእርሱ የሆነውን ነገር ነው የምናጠናው። ይሄ ምስጢር ምን ማለት ነው? ከዓለም የሆኑ አሉ ሰዎች ሆነው ከዓለም የሆኑ ሰዎች ሆነው ከእግዚአብሔር የሆኑ አሉ። ለምንድን ነው ከዓለም የሆኑት እግዚአብሔር አልፈጠራቸውም ማለት ነው? አይደለም። ከዓለም የሆኑ ማለት የሥጋ ልጅነት ብቻ ያላቸው መንፈሳዊ ልጅነት የሌላቸው ከዓለም የሆኑ ይባላሉ። መንፈሳዊ ልጅነት ያላቸው ከእግዚአብሔር የተወለዱት ከእግዚአብሔር ይባላሉ። የመጀመሪያውን ልደት ሁለተኛው ልደት ሽሮ በሁለተኛው ልደት እንዲንቀሳቀሱ የሆኑ ምዕመናን ከእግዚአብሔር እንጂ ከዓለም አይባሉም። በመጀመሪያው ልደት ብቻ የሚኖሩ ግን ከዓለም ይባላሉ ማለት ነው። ከዓለም ይባላሉ። ለምን? ሁለተኛውን ልደት ስለሌላቸው ማለት ነው። ስለዚህ ከእውነት የሆነ ማለት ከኔ የሆነ ከኔ ልጅነት የተወለደ እኔ የወለድኩት የኔን ይሰማኛል አለ። ስለዚህ እኛ ከእርሱ የሆን ሁለተኛውን ልደት የተወለድን እንደመሆናችን ምን ሊገጥመን እንደሚገባ ያሳያል ምስጢሩ ማለት ነው። እሱ እንደተጠላ እንጠላለን ከእውነት ስለሆነ። እውነትን የማይወዱ ሰዎች ደግሞ ዓለም እስኪያልፍ ድረስ ይቀጥላሉ። ስለዚህ ሰማዕት ልሆን መጣሁ ያለው መጀመሪያ ራሱ ነው። በሐዲስ ኪዳን አርአያችን እሱ ነው። ወንትልዎ እንከተለው የተባለው ይሄንን ነው። እዩት ሐዋርያችሁን እዩት የተባልነው እርሱን ነው፣ ኢየሱስ ክርስቶስን ማለት ነው። ስለዚህ ከእውነት የሆነ ቃሉን ይሰማል። ቃሉን የሰማ ደግሞ በቃሉ ይኖራል። በቃሉ ሲኖር ደግሞ መከራ ይመጣበታል ማለት ነው። መከራ ይመጣበታል። ለዚህ ነው በሁለተኛው ልደት መከራን እንደተቀበለ እሱ እኛም በሁለተኛው ልደታችን አማካኝነት እንዲህ ዓለም ስታሳድደን ትኖራለች። ለምን ተወለዳችሁ ነው? ለምን ሰማያውያን ሆናችሁ ነው ምስጢሩ። ለምን ሰማያውያን ነን ትላላችሁ? ለምን ምድራውያን አልሆናችሁም? ይህንን ነው የሚጋብዙ እና እውነትን በመመስከሩ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እንደዋለ በመከራ እንዳሳለፈ እኛንም በመከራ እንደገዛን በደሙ እንደገዛን እኛም ወደሱ የምንጠጋው በመከራ እንዲሆን መንገዱን ከፈተልን ማለት ነው። ለዚህም ራሱ እንዲህ ብሎ ነገረን። ወለዘሞአ እሆቦ ይንበር ምስሌ ውስተ መንበርየ በከመ አነ ሞይኩ ወነበርኩ ምስለ አቡየ ውስተ መንበሩ በራእየ ዮሐንስ ምዕራፍ 2:21 ላይ የሽልማት መጽሐፍ የዋጋ መጽሐፍ ተብሎ እንደተገለጸ ማለት ነው በሊቃውንቱ። ስለዚህ እዛ ላይ ምንድነው ያለው? እኔ ድል ነስቼ በዓለም ያለውን መከራ ተቀብዬ ድል ነስቼ በአባቴ ቀኝ እንደተቀመጥኩ ከአባቴ ጋር እንደምኖር ድል ለነሳው ከኔ ጋር በቀኝ ይቀመጥ ዘንድ ዙፋን እሰጠዋለሁ። ምን እሰጠዋለሁ? ዙፋን እሰጠዋለሁ። ድል ለነሳ ማለት ነው። ስለዚህ ከቅድም ካነሳ ነው ከቅዱስ ጳውሎስ መልእክት ጋር ተስተካከለ ማለት ነው። በሞት እሱ ጋር ከተባበርን በሕይወትም ከሱ ጋር እንኖራለን። ብንጸና ከእርሱ ጋር እንነግሳለን። ወረሰየነ ሩያነ ምስሌሁ ቅዱስ ኤፍሬም ከሱ ጋር ምን አደረገን? አስተካከለን። በሰማዕትነት የልቡና በሰማዕትነት የሥጋ እኒህን ሁሉ ፈጽሞ ለሚመጡት ዋጋቸውን እሰጣቸዋለሁ አለ። ያ ዋጋው ምንድን ነው አለ? እኔ ድል ነስቼ በአባቴ ቀኝ እንደተቀመጡ እነሱም ድል የነሱት ከኔ ቀኝ እንዲቀመጡ እኔ ጋር መንገስን እሰጣቸዋለሁ አለ። ታዲያ መጽሐፍ ቅዱስ መታየት አለበት። ምንድን ነው ያለው? ከኔ ጋር በሞት ብትስተካከሉ በክብር ትስተካከላላችሁ ከኔ ጋር ይላል። ታዲያ እኛ የባህሪ አምላክ ልንሆን ነው ማለት ነው? እኛ ሰማያዊ አምላክ ልንሆን ነው? እኛ ዓለምን የፈጠረ አምላክ ልንሆን ነው ማለት ነው? አይደለም። ታዲያ ምንድን ነው? እሱ ስጋን ተዋህዶ ስጋን የባህሪ አምላክ አድርጎ የባህሪ ክብሩን ተጎናጽፎ እንደሚኖር እናንተም ከኔ ጋር በመከራ ብትሳተፉ በስቃይ ብትሳተፉ በሞት ብትተባበሩ የጸጋ ክብር ተደርጎ ይሰጣችኋል። ያ እኔ የምኖርበት ክብር የጸጋ ሆኖ ይሰጣችኋል። መስተካከል ማለት እሱ ነው። ስለዚህ የባህሪ ክብሩን የጸጋ አድርጎ ይሰጠናል ማለት ነው። የሞት መጀመሪያው ሰማዕትነት የሞት ፍጻሜው ሕይወት ሆነ ማለት ነው።
ይሄንን ነው ዓለምም የማያውቀው። ሞት አለ ህይወት አለ ስንል አይገባቸውም። ስለዚህ እኛ ግን ሞት ማለት ህይወት ነው ትርጉሙ። መድከም ማለት መበርታት ነው ማለት ነው ትርጉሙ። መራብ ማለት መጥገብ ነው ማለት ነው ትርጉሙ። በዚህ ዓለም ስጋ መከራ ስለተቀበለ ነፍስ መከራ ተቀብላለች ማለት አይደለም ነው። ይሄንን ነው እንግዲህ እምከመሰ አረይነ ህማመ ምስሌሁ ንኤሪ ክብረ ምስሌሁ። በመከራው ከሱ ጋር ከተስተካከል በክብሩም እንስተካከላለን እንደርሳለን ከሱ ጋር እንሆናለን ያለ። ይሄን ይዘው ነው ሰማዕታትም ሳይፈሩ ሳያፍሩ መከራን የተቀበሉት። ቅዱሳን አባቶችም የነገሩንን አንድ ነገር እንንገራችሁ። ቅዱስ ማር ይስሐቅ በዚህ በተመለከተ በጣም በገረመ መንገድ ይናገራል። እብየለከ በእንተ ፈጣሪ ዘፈጠረ ኩሎ በአፍቅሮቱ ኪያከ መጻ ሀቤከ ጻ ውስተ ሐሰሳሁ ለዘመጻ ለሐሲሶትከ እስመ ተዋረደ ሀበ ሐሳርከ ከመ ትትለአለ አንተ ሀበ ልዕልናሁ። ሁሉን ስለፈጠረው ፈጣሪ እነግርሃለሁ። ሁሉን ስለፈጠረው አለ ዓለምን ስለፈጠረው እነግርሃለሁ። አንተን ከመውደዱ የተነሳ ወደ አንተ መጣ። አንተን ሊፈልግ የመጣውን ልትፈልግ በመከራ ውጣ ይላል። እሱ በመከራ ነው ሊፈልግህ የመጣው። አንተን በመከራ ፈልገው። በጾም ሊፈልግህ መጥቷል፣ በጾም ፈልገው። በመሰቀል ሊፈልግህ መጥቷል፣ በመሰቀል ፈልገው። በመጠመቅ ሊፈልግህ መጥቷል፣ በመጠመቅ ፈልገው። በመሰደድ ሊፈልግህ መጥቷል፣ በመሰደድ ፈልገው። ሰማዕትነት ብዙ ወገን ስለሆነ የስግደት ሰማዕትነት አለ፣ የጾም ሰማዕትነት አለ፣ የጸሎት ሰማዕትነት አለ፣ የስግደት ሰማዕትነት አለ፣ ወደ አናብስት የመጣል ሰማዕትነት አለ፣ በሰይፍ የመታደር ሰማዕትነት አለ። ደሙን አፍስሶ እንደፈለገህ ደምህን አፍስሰህ ፈልገው። ይሄ ማለት እኮ ነው ጻ ውስተ ሐሰሳሁ ለዘመጻ ለሐሲሶትከ። ሊፈልግህ የመጣው በመከራ እንደሆነ አንተም በመከራ ልትፈልገው ውጣ። እስመ ተዋረደ ሀበ ሐሳርከ ከመ ትትለአለ አንተ ሀበ ልዕልናሁ። አንተ ወደሱ ከፍታ ከፍ እንድትል እርሱ ወደ አንተ ዝቅታ መጣ። ተዋረደ አለ አንተ እንድትከብር፣ ክብርህን ሊገልጽ አንተ ክብር እንድታገኝ እሱ ዝቅ አለ ይላል። አሁን አጸፋዋለሁ ወገኖቼ። እሱ እንደከበረ የምንከብርበት፣ እሱ እንደነገሰ የምንነግስበት ዋጋ እንደምናገኝ የተጠቆመ ቃል ነው ማለት ነው። ስለዚህ እምከመሰ አረይነ መዊተ ምስሌሁ ንኤሪ ህይወተ ምስሌሁ ነው። ከሱ ጋራ በሞት ከመሰልን በህይወትም ከሱ ጋራ እንኖራለን እና በዚህ ዓለም ያለው የሥራ ቦታ ነው፣ የወዲያኛው ደግሞ የዋጋ ቦታ ነው። ይህን ማሰብ መቻል አለብን። በዚህ ዓለም ያለው መከራ የወዲያኛውን መከራ የወዲያኛውን ክብር ማግኛ ዋዜማ ነው ማለት ነው የመኖሪያ። እያንዳንዳችን የምንሄደው ከዚህ ሰርተን ስለሆነ ማለት ነው እና አምላካችን ሰማያዊ ዋጋን ሰማያዊ ጸጋን ያጎናጽፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።